አቆምና ውይይቴን ኮመንቱን ታስተካክላለህ ወይስ ልውረድ እላለሁ። ኮመንቱን ካስተካከለ ቀጥላለሁ፣ ካልሆነ ግን እወርዳለሁ። በቃ ምንም የሚያስቀ ግዴታ አይደለም መወያየት። ገባችሁ አይደል? በቃ ጤናማ ከሆነ ሰው ጋር እኔ አሁን ሰው ቤት እየተወያየ ሰው ላይ የሰው ሃይማኖትን የሚያሾፍ ምናምን ካለ ሚት ነው ማድረጉ፣ ሙስሊምም ቢሆን ማለት ነው። ምክንያቱም አያስፈልግም። ለፊያ ሲሰዳደቡ ሲጎነታተሉ የሚውሉበት አለ እዛ ይውሉ። እኔ ግን እንደዚህ ነገር ይደክመኛል። ገባካ? ሰው ነው መሆን ያለበት እንጂ እንስሳ መሆን የለበት። ኧረ እንስሳ ራሱ እኛ ግን ማለት ነው እፍረታችን፣ እውነት ብልግናችን። እንስሶች የት ነው የሚሳደቡት? በእንስሶች ለምንድን ነው የምናላክከው? እራሳችን እኔ ከክር ማለት ነው ከክር ጠንጥጬ ነበርና ጴንጣቴሽ ጋር ገብቼ ከዝም ብዬ በቃ መዝሙሩን ወየ ሄዳሉ። ደስ ይል መዝሙራቸው ከሚገርም እኮ አንዳንዴ በደበረ ሰዓት ስትከፉ በአሪፍ ኤርፎን እና ስቀላቅላዩኝና ቤት ግራ ገባቸውና በቃ አክስቴ ይዛኝ ሄደችና ጴንጤ ያለች የማዘረት እና ከፍታልኝ በቃ የታምር ማአት በቃ ቲቪ ላይ በቃ እስኪ ሴደችን ድረስ ተከፍቶልኝ ለሞራሏ ስል ተከፍቶ በቃ ይወጣል። ዝም በራሴ ዛቤ እጅ እኮ ነው የፍልስፍና መጽሐፍ ማንበብ ጀምር በጥበበ ጲላጦስ የነ ኦሾን ምናምን። ከዛ በቃ ልመዝገብ አልኩና አጮኩ። ስልኩን ከቲቪ ላይ አንስቼ ወረበል አነሳችሁ ችኳ እና በቃ እንዲጸለይልኝ ነው። ላኪ ጸለይሉታል። እሺ ቀን ነገረችኝ። 1 ወር አካባቢ እንደዚህ ቀጠሮ ጻፍኩ ያዝኩ። ልክ ሲደርስ አጮች አልኳት። አቶ ፋይሰል አዎ እሺ እንዲጸለይሉት አዎ አልኳት። በምን ጉዳይ ነው የሚጸለይሉት? እሱን ለራሱ ነግሯል። እዩ ጩፋ ነው ማን ነው የሚባለው? ክራይስት አርሚ ቲቪ ላይ ያለው ስሙ ጠፋኝ። ከዛ ቆይ አልኳትና እሺ ለሱ ለራሱ ነው የሚጸልይብኝ? አዎ እኔ ሌላ ሰው አልፈልግም፣ ራሱ በቃ ራሱ ጭኑ ይጸልይብሃል አብሽር አለችኝ። እሺ አልኳትና በቃ በምን ጉዳይ ነው የሚጸልይብህ ስትል አይ እሱንማ ለራሱ ነው የምነግረው፣ ወይ እሱ ያውቃል ለምን እነግርሻለሁ አልኳት። እንደዚሁ በፊትም ፊት ለፊት ነው የማወራው እና ምንም አልሸተተኝም። ግን ለአጠያየቋ ድንገት የመጣልኝ መልስ ነው ሲጠብቀኝ። ልክ 3 ቀን ሲቀር አላጮኸችም ወዬ ስል እሺ እንዲጸለይልዎት አቶ ፋይሰል? አዎ እሺ ከስንት ብር ጀምረው ነው ቃል የሚገቡት አትለኝም አልኳት። ከዛ በፊት እኮ ሄዳሉ አንዳንድ ሌላ ቦታ። ከስንት ብር ጀምረው ነው ቃል የሚገቡት? እህት ብር እኮ የለኝም እንዲጸለይልኝ የፈለጉት። በቃ አሁን ቃል የሚገባላቸው ብቻ ነው የሚጸለይላቸው በሌላ ዙር። አረቆ እኮ እንዳመልጠኝ አልኳት። እሺ ከስንት ብር ጀምሮ ነው ያለው ስላት 10,000 ብር ጀምሮ እስከፈለጉት። እንዴ ዴች ቢሰጠኝ አልድንም እንዴ? ብሩ ቢሰጠኝ እኔ እድናለሁ አልኳት። ከዛ ለማንኛውም 15,000 ብር ብለሽ ጻፍ ምናምን አልኳት እና እሺ ጌታ ይባርኩት አለችኝም። 2 ቀን ሲሄረው አጮኸች። በምን ጉዳይ ነው የሚጸለይሉት? እሱን ለራሱ ነው ምነግረው። ከዛ በኋላ በቃ በምን ጉዳይ እንደሚጸለይሉት ካልተናገሩ ፕሮግራም አያዝሉት ማለት እሺ እነግርሻለሁ ብዬ ዘግቼው ደወልኩላት። ዝም ብሎ ወዥበር ያደርገኛል። ወዥበር ምንድን ነው? ምን ፈልገሽ ነው? አንቺ ነሽ የምትጸልይው አልኳት። ለካ የምሰጣት ሰነድ ከነስሜ መዝገብ ላይ ይቀመጥና ለምሳሌ በቃ ይጨንቀኛል ወይም ደግሞ ሳቢ አጥፍቼ ነው ምናምን ነገር ካልኩ እዛ ህዝብ መሀል ብር ያጠፋ ስም ፋይሰል የተባልክ ብሎ እዛ ህዝብ መሀል ሊያስደነግጠኝ ማለት ነው። ከዛ የጌታ ሰው ምናምን ነገር ብዬ እንድወድቅ እካክ ፈረገጥኩ መዝሙር አጠፋው፣ ከምኔ ላይ ደለትኩ፣ ጴንጤ ጀለሶቼን ራቅኩ። በቃ ምን ብዬ ልንገር እና በቃ በድብቅ ርቄ መስገድ ጀመርኩ ማለት ነው። ሰው ማልታወቅበት ሰፈር ማለት አሰጋገዱን አላውቅም። ዝም ብዬ ገባወጣ ልክ ስወጣ ከእነሱ ጋር የሚደረገውን አርጌ የሆነ በቃ ንፋስ ነገር አለ አይደል? ሰውነቴን በቃ ለብስ ያደረገኝ ምን ብዬ ልንገራችሁ። በቃ በሚለው ቁርአን መቅራት ጀመርኩ ምናምን።
በነገራችን ላይ እንደዚህ ሳልሰልም በደንብ ሳልሰልም ማለት ነው ቁርአን ምናምን 30 ጁዝ ጨርሻለሁ በማወቅ ሙድ ማለት ነው ደስም ስለሚለኝ እና ብዙ ሰውን ሰለምቴ ነኝ ስሉ አይቀበልም። እኔ ማዘሬ ክርስቲያን ናት። መጽሐፍ ቅዱስን ማንበብ ያስለመደችኝ እሷ ናት። አታምኑም ይሆናል ግን ፋዙ ከወስላ ነው ከበፊትም አይገርማችሁ። እና ግን እኔ ማዘሬ ቤተሰቦች ጋር ስለሆነ ያደግኩት ክሮኝ ነው ዱቅ ያልኩት። አሳያችኋለሁ እዚህ አንገቴ ላይ መስቀል አድርጌ ምናምን የተነሳው ፎቶ እና አሁንም እኛ ቤት ሚክስ ነው። በዛው ልክ ጀግናዎችም አሉ። ኢቭን ወንድሜ ስም አልነግራችሁም እንጂ በጣም ታዋቂ መምህርም ነው። እዚህ ንጽጽርም ላይ ይሰራል። አልነግራችሁም። እኔ አውቀዋለሁ፣ እነግራችኋለሁ። ችግር የለውም። ረፍ ትመጣ ሰፈር ወጋ አሉ። እኔ ጀነራል ያስቀኛልም ያሳዝን። እኔም አውቀዋለሁ። ጉቦ ካልተሰጠኝ እናገራለሁ። ትወጋለህ እያንዳንድ። እሺ 2 ደቂቃ አላችሁ፣ ቀጥሉ። በቃ ጨርሻለሁ። ፏ ይመቻችሁ። እጄን ይዤ ገስት ማስገባት እንዳስለመድኩ ግን አስሸምደት የተናገርከሽ ሁሌ አይደለም። እኔ ጀነራል ምን እንደሚያስቀኝ ልንገራችሁ። መቅልኝ ብዬ ሰጥቼ እንደዚህ ታደርገኝ፣ ጉድ ታደርገኝ። ቆይ ላሰጣለህ፣ ላገረጣለህ እኮ ድሮ እኮ ነው ጀነራል የሆነ ቤት በቃ ሽንጡን ገትሮ እየተከራከረ አገኘዋለሁ ማለት ነው። ቆይ ይሄ ልጅ ብዬ ገስት ልኬ ስገባ ቆይ ጃቢር ይቀጥል ይላል ማለት ከዛ አራገፊያቸው እወጣለሁ ማለት ነው። እና ስለምታሳዝነኝ እኮ ነው። ምን አባ ስለማሳዝን አበጠርኩላ ስለምታሳዝነኝ በቃ ስንቱን አበጠርኩላ አይደለ። እኔ የሚመቸኝ አካሄድን ልንገር። ለስለስ ብለህ ትገባና ይውላችሁ በፍትህ እናውራ አይሻልም ምናምን የሆነ ኤቲስት መስሎ ይገባና ማለት ወረብል ሳይሰልምም ነው ክሮችን ቅጥቅጥ እኔ ስለምባን ነው ማለት ነው። ለቅለታለሁ መጨረሻ ይሄ ልጅ ግን ሙስሊም ነው ይላሉ። አገባቡ ዝንበሉ ጃቢር ይቀጥል። ሙስሊሞችም ክርስቲያኖችም ልክ አይደላችሁ ምናምን ለስለስ ብሎ ይገባና ድንገት ተቀይሮ 2 ወይ 3 ነገር ነው የሚናገሩ። ይሄማ ሙስሊም ነው ይመቸኛል። ሰለማ ሲባል ምንም ያልመሰለው ሰው እኔ ነኝ። ጃስን ለመጃስ ምናምን ብርቅ ነው እንዴ የመለስኩት መልስ እንዲህ ይገርማል። ገብቷችኋል? ይገርማል። እኔ እኮ ሻሃዳ እንደምትይዥ እኮ ብዙ ቀን ነግሬሻለሁ እኮ። ሰማ እኔ ግን እሱ ሞመንት ያስቀኛል። እውነት ቤቱ እኮ ማለት ነው በጩኸት ቀልጦ ነው ስገባ ማለት በቃ ይጫጫሃሉ ምናምን። ልክ ስገባ ጀነራል ጸጥ ያስብላችሁ ቆይ ጃቢር ይቀጥል ምናምን ነገር ይላል ማለት ነው። ደግሞ ሸፍንልሻለሁ እሱንም እንዳትሽ አረጋጋቸውና ከዛ እያሳሳኩ የሆነ ገደል ውስጥ ከትቻቸው በላሁን ከዚህ ገደል ላይ ዘለትን ዘለን ይሄማ ሙስሊም ነው አልዝብን ምናምን እና ብቻ አውርዱት። ዴቭ ቤት አሪፍ። ኧረ ዴቭ ቤትማ ሰማ እረያን አለክ ሎጃ አንተ እንደ ዴቭ ቤት የሳቅንበት ቤት አለ እንዴት? እኔ እንደ ዴቭ ቤት በህይወቴ በቃ ሁዴን እኮ ነው የሚያማም። እኔ ደግሞ ንጽጽር ምን በጣም ከሚያዝናናኝ ነገሮች እርስ በርስ ማያያዝ ቀላል ይመቸኛል። አወያየውና ሪከርድ አስበጥሰው ከስር ይንጫጫል ማለት አረ ክርስቲያን እንዲያምን ምናምን ይላል እና በልሽ ግባ ብለህ ታያይዛቸዋል። ከዛ እኔ ከክርስቲያኑ ጋር እንደዛ ስጨቃጨቅ አልነበረም። እርስ በርስ ሁለቱም የምታያይዛቸው ላሽ ሁለት ድርዱቅ ብዬ መሳቅ ነው። እኔ ያዲና ማን ነው እንዲህ ብቻ እኔ እንዲህ ማያያዝ በጣም ነው የሚመቸኝ። ባይተው እንደገና ደግሞ አንዱ ክርስቲያን ከላይ ተጨንቆ ሪከርድ ሲበጣጥስ ማለት ነው ከስር ሆኖ የሚናደድ አይጠፋም። አረኛ እንዲያናምናም ይሄ ሙስሊም ነው ምናምን ከዛ አስገባን የምስክርነት ቃል አሰጠዋል። እንትን ሙስሊም ነህ አይደለሁም በነቢዩ መሐመድ ነቢይነታ አላምንም። እዚህ ሲያወራ የሚጨንቀኝ ማን እንደሆነ ታውቃለህ?
ሲያወራ የሚጨንቀኝ በቃ ያቅለሸልሸኛል እውነት ሲገለጥ። አራቶ መስኪን ኧረ ቢስሚላህ አራቶ ምንም እኮ የሚያውቀው ነገር ዝም ብሎ በቃ አማርኛ መገንደስ በቃ አይገባኝም ሲጀመር የሚያወራው። አይ እሱ እኮ ምን መሰለህ እውነት አሁን እንደዚህ አይነት ሲያጋጥማችሁ ረጋ ማለት እኮ ነው። ባይ ዘ ዌይ እውነት ሲገለጥ ኢየሱስ ፈጣሪ ነው ብሎ አያምንም ታውቃለህ? ኧረ ያምናል እሱ ተገለባባጭ ነው። አያምንም ሲለው አምላክ ነው ይላል። ሲለው አምላክና ፈጣሪ ተረዳ። አሁን እኮ እናንተ ስለማሰሙ ነው ስለማትረዱ ነው። አምላክና ፈጣሪ እዚሁ ልትከረበት ነው። ሆድም አምላክ ይባላል እኮ ሊከረበት ነው። እሺ የበላያ ሸቶ ነበር። የበላያ አልሸተተም። በላያ ያልተጠበቀ ከመስለሙ በፊት ምንም አልሸተተም። ያልተጠበቀ ነው እሱ ድንገት ነው። አዎ የሰለመበት ግን ግን በቃ ጨርሶ ነበረ እኮ ኦልሬዲ በላያ ጨርሶ ግን ውሳኔው ግን ነሸጠኝ እኮ ነው ያለው። ኡስታዝ ወይድ ስለሆነ ነገር እየወር ኡስታዝ አለ እኔ በቃ ንግግር ነሸጠኝ ሻሃዳ መያዝ እፈልጋለሁ። አይ በላያ አላመነውማ። አዎ እንዲህ አላመነውም። ጠፋ ግን በጣም የሱ ኧረ ቅድም እኮ እንዴ ዛሬ መጥቶ ነበር እኮ እዚህ ነበር። አይ ድሮ ያነጣጥር ነበር። አሁን ንጸጥር እኮ ሀሳብ ይሰጡ ነው የሚወጣው። በነገራችን ላይ እኮ አስተማሪ ነው ታውቃላችሁ። የራሱ ቸርቸው እንዲህ ሰብስቦ ሲያስጨፍር ቪዲዮ ልኮልኝ እንዴ አንተስ እኔ ጃር እኮ ታላቁ ላይ ያሰላ እኔ ከሰንበቴ ቤት ነው የወጣሁት። ቡሌ የሚመቸኝ ነበር። አሁን እኮ አድባር ተች አለብሽ ያስታውቅሻል። ይሄ ንፍሮ ዳቤ ምናምን ተይጃለሽ። እጄን ይዞ ነበር ይዞኝ የሚገቡ የረቂቅ ደግሞ ጠላው ነው ወገቡን ያቆበጠው። ወገቤን ሰንበት አረበቃ ይዤ እየሮጥኩ ስማ ግን ምን እንደሆነ ታውቃላችሁ? እናንተ እንኳን ሰው ነው ሻሃዳ ያስያዛችሁ አይደል? እኔ እኮ መስጊድ ውስጥ እኮ ነው ራሴን ያገኘሁት። ኧረ ያንተ ደግሞ ይለያል። የምር 2 ዓመት ኤቲስት ነበርኩ። በቃ እኔ አሁን ቲክቶክ መንደር ላይ ያስጠሉኝ ምን አይነት ሰዎች እንደሆኑ ታውቃለህ? እንትን ኤቲስት ራሱ ምን እንደሆነ እኮ አያውቁም። እና በቃ ኤቲስት የሚሆኑት ነገር ዩኒክ የሆኑ እየመሰላቸው ነው። እንዴት እንደሚያናድዱኝ። እሺ ስሙ በቃ ባካችሁ እኔ ልውጣ። በቃ ልሂድ። ማይኮ ወደ ቦታ ፋያ አስመንጭቃት ማይክህን። አረጃ ቤት አድርሰኝ። ቆይ ወደ ቤት እየደረስኩ ነው። አይ መነሳት አለብኝ። ለዛ ነው ወደ ሲስተር ጋር አንተ መነሳት ትላለህ። እኔ በ7ኛ ቀኔ ነው ወደ ቤት የተመለስኩት። ሰማ ትናንትና እኮ ሲስተርን አስተዋወቅኳቸው እኮ ወላሂ እንዴ ትናንትና ቀውጢ ነበር እኮ። ማነው የሰለመው ግን ትናንትና? ሰራለች እኔ ያያችሁ አሁን አልተመቸኝም። ትሰራለች ጀነራል አትሰማም። ማይክ ቆማለች። እንደ የሆነ ፒክቸር ላንሳና ሱዛና ሰላም አለይኩም። እቺ ልጅ ትከታተለኛለች። እኔ ተልኮ ያላቱላት እኔ ፈራታለሁ። ሱዛና السلام ورحمة الله وبركاته. جادينا አሉ። ለምንድን ነው የምትከታተኝ? ምንድን ነው ተልኮሽ ከጀርባሽ ያለው? ልክ ከጀርባ ያለውን ነገር ለማጣራት ፈልገህ ነው? ጀርባዬን ይከብደኛል። ትከሻዬን ትከብጀኛለሽ። ማን እንደሆነ መነጽር እራሱ አድርገሻል። እኔ
ግን ሰላም ነው አልሐምዱሊላህ። ደህና ነሽ? ወላሂ አልሐምዱሊላህ ደህና ነኝ። ሁላችሁ አፍያ ምናምን እጡና በጣም በቃ ደስ ሲሉና ያብባሉ ማለት ነው። እና በርቱ ኢንሻአላህ አላህ ይጠብቅ። ለማንኛውም አሜን አሜን። አንቺንም ሰላም አለይኩም ብያለሁ። ያላችሁ በጠቅላላ ሰላም አለይኩም ብያለሁ። ያላችሁ በጠቅላላ ሰላም አለይኩም ብያለሁ። ያላችሁ በጠቅላላ ኧረ ሽረኛ ከብታ ያስተኛም ልትለው ነው አላላችሁ? ስማ ገባች ጎግል ውስጥ ማለት ነው ረያንዬ። ከዛ which one is the best profile for ምናምን ብሎ ሰርች አደረገና ከዛ ይቺን ለጠፍ አደረገ። ከዛ መስጊዷንም ስሟ ላይ ቁጭ አደረገ። ይቺ የመስጊዷን እኮ ስቲከር ፍለጋ የት የት እንደገባ እኔ ነኝ የማውቀው። በቃ አባቴ ኧረ መስጊድ አይደለም እና ቸርች ነው። መስጊድ ወጥሮ ስምክ ላይ መስጊድ አይደለ እንዲ ያስቀመጥከው ሬነር ረያን እንዴት እንደሚያረጋቋሉ። አሁን ያለ እሱ ሙስሊም የነቢል አባባል ጥሩ ነው። ሰላት ራሱ ብታስጀምር ማሰገድ እንደ ሀሳብ ታሰግዳለህ እኮ አልደረሰብህም። ግን ቅኔ በጣም ነው የሚገርመው። አንዳንዴ ቅኔ እኛ እንኳን አልጽፍንም እንዳንተ የገባነው ጠፍቶብናል። አይደለም እኔ በቃ ደስ ይመቹኛል ማለት ነው። በቃ በመስለማቸው ትልቅ ነገር ፕራውድ ምናምን ለማሳየት ማለት ነው። እና በነገራችን ላይ ማለት ነው ረያን ለምን እንዲህ እንደሚሰማ ታውቃለህ? ሙስሊም ያልሆኑ ሰዎች ስለ እስልምና ማህበረሰቡና ህዝቡ ማህበረሰብ እንትን እንደሆነ በቃ የእስልምና ሃይማኖት በጣም የጨለማ ኋላ ቀር የሆነ እና አብሶ አራዳ ነኝ ብለህ የተማርኩ ነኝ ብለህ ካሰብክ እስልምናን ለመቀበል በጣም ነው የሚከብድ። ምክንያቱም ኋላ ቀርና በቃ ጨለምተኛ ሃይማኖት እንደሆነ ነው ጭንቅላት ላይ የሚስሉብህ ማለት ነው። እና ይህንን ነገር አጥርተክ የእስልምና ሃይማኖት በጣም የስልጡኖች ሃይማኖት እንደሆነ ስትረዳ በቃ ይህንን ነገር ለዓለም ማሳየት ትፈልጋለህ እና ከዛ አንጻር ፋና ወጊ መሆን ትፈልጋለህ። ገባ? እና አልሐምዱሊላህ አይ ነርገደል ሰየፍ እንዴ አንተ ለዚህ ሁሉ የዳረክኝ አንተ ለዚህ ሁሉ የዳረክኝ። አልሐምዱሊላህ ሰላም ስናወራ የዛን ቀን የገገምክ ጊዜ ትዝ ይላል። ኦሮ አንተ ደግሞ ረያ ስጀምር አንተን አስቀምጬ ፒኬ ማውራት አልነበረብኝም እንዴ? እኔ እኮ ማለት ነው የዛን ቀን ምን እንዳደረኩ ልንገርህ። እዚህ ድረስ አስገጃለሁ እና እገባለት አልኩት። ገባ? ከዛ እንዴት እርሰ አሳምንኩት እኮ እሱን አለኝ። እኔ አሁን የሚያናድደኝ ያቺን ነጥብ ብታምንልኝ ኖሮ ሌላ ነገር ላስጥልክ ነበረ። ግን ለእሱ አመንክለትና ነጥቡን ስላልሰማው ወደ ሌላ ርዕስ ሄዳችሁ። ትልቅ ነገር እኮ ነበር የዛኔ ያመንከው፣ በጣም ትልቅ ነገር። ምን ያላመንኩት ነበር እንዴ? ትልቅ ነገር ነው ስትል ይሄ ሞት አይ ብቻ ይሁን። እስኪ ኪያ አለሽ? እስኪ ጥያቄ አለኝ። የእሷን ጥያቄ ልቀበልና ልውረድ። ዞን ገባ ከካቻ ቤት ጋር ነው ይዞን የገባው። ለምን አታስወረደውም? እንዲ በነጠ ላይ ግባ የሆነ ቦታ አንተ ለምን